ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርብ ዕለት በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ማድረግ ሲጀምሩ ከአረብ ከአፍሪካና ከአውሮፓ ሀገራት የተውጣጡ በርካታ ዲፕሎማቶች በተቃውሞ አዳራሹን ለቀው መውጣታቸው ተዘገበ። ጠቅላይ ሚኒስትር ኔታንያሁ በንግግራቸው እስራኤል በጋዛ የጀመረችው ወታደራዊ ዘመቻ ስራውን መጨረስ አለባት ሲሉ ተናግረዋል። በተቻለ ፍጥነት በሐማስ ላይ የሚካሄደው ጥቃት እንደሚቀጥልም ቃል የገቡት ኔታንያሁ ድርጊቱ የሞራል ግዴታ በማለት ገልጸውታል። በተጨማሪም የሐማስ መሪዎች እጃቸውን እንዲሰጡና ታጋቾችን እንዲለቀቁ ጥሪ ያቀረቡ ሲሆን ዓለም አቀፉ ማህበረሰብ የሚያቀርበውን የሁለት ሀገር መፍትሄ ሀሳብ እንደማይቀበሉት በድጋሚ አረጋግጠዋል። የዲፕሎማቶቹ አዳራሹን ለቀው መውጣት በኔታንያሁ ንግግርና እስራኤል በጋዛ በምትከተለው ፖሊሲ ላይ ያላቸውን ጠንካራ ተቃውሞ ያሳየ ድርጊት መሆኑን ተመላክቷል። ክስተቱ በጋዛ ግጭት ዙሪያ በዓለም አቀፉ ማህበረሰብ መካከል ያለውን ጥልቅ ክፍፍል በድጋሚ ያሳየ ነው ተብሏል። የሰክሰስ ፕላስ በጎ አድራጎት ድርጅት በትግራይ ድጋፍ ለሚያስፈልጋቸው ወገኖች 100 ዊልቸሮችን ለገሰ። የሰክሰስ ፕላስ የበጎ አድራጎት ድርጅት መስራችና ዋና ስራ አስፈጻሚ ፍሬው መንገሻ ድርጅታቸው በመላው ኢትዮጵያ የተለያዩ ድጋፎችን ሲያደርግ መቆየቱን ተናግረዋል። ሰክሰስ ፕላስ ከሴቶች ጉዳይ ቢሮና ከትግራይ የአርበኞች ኮሚሽን ጋር በመተባበር በስራ ዕድል ፈጠራ፣ ትምህርትና ልዩ ክህሎት ላይ የተመሰረተ ስራውን አጠናክሮ እንደሚቀጥልም ተናግረዋል። ከዊልቸር ልገሳ በተጨማሪ በቀጣይ በጋራ ለመስራት ስምምነት ላይ ተፈራርመዋል። በሁቲ የሚመራው የጤና ሚኒስቴር የእስራኤልን ጥቃት አሰቃቂ ወንጀል በማለት ኮንኗል። የሲቪል ተቋማትና የመኖሪያ ህንፃዎች መመታታቸውንና የ8 ሰዎች ህይወት ማለፉንም ተናግሯል። በእስራኤል የቀይ ባህር ሪዞርት ኢላት ሁቲዎች በፈጸሙት የሰው አልባ ጥቃት 22 ሰዎች ከቆሰሉ ከአንድ ቀን በኋላ የተፈጸመ ጥቃት ነው። ሁቲዎች ከ10 ዓመታት በፊት ዓለም አቀፍ እውቅና ያገኘውን መንግስት ካባረሩና የእርስ በርስ ጦርነት እንዲፈጠር ካደረጉ በኋላ አብዛኛውን የሰሜን ምዕራብ የመን ተቆጣጥረዋል። እንግሊዝ የሀብት ምዝበራ ለመቆጣጠር ፍራውድ ሪስክ አሰስመንት አክሰሌሬተር የተባለ የኤአይ ስርዓት የምትጠቀም ሲሆን በዚህም በአንድ ዓመት ብቻ ከ500 ሚሊዮን ፓውንድ በላይ ገንዘብ ማዳን መቻሉ ተዘግቧል። ቢቢሲ ባወጣው ዘገባ እንዳመለከተው ከማጭበርበር የዳነ ሀብት ከታለመላቸው ዓላማ ውጭ የዋሉ በሐሰተኛ ተቋማትና ግለሰቦች ስም የተጭበረበሩ ገንዘቦች የተካተቱበት ነው። በስርዓቱ አማካኝነት በርካታ ተቋማት ከመንግስት የወሰዱትን ብድር ሳይከፍሉ ለመሰወር ሲሞክሩ ማስቆም መቻሉ ተገልጿል። የኤአይ ስርዓቱ አዳዲስ ፖሊሲዎች በሚወጡበት ጊዜ ያሉበትን ውስንነቶች በመተንተን አፈጻጸማቸው ላይ የሚፈጥር ክፍተትን አስቀድሞ መተንበይ ያስችላል ነው የተባለው። ላለፉት 34 ዓመታት የእጅ ጥፍሮችን ሲያሳድግ የቆየው ቪየትናማዊ የመንገድ ዳር አርቲስት የዓለማችን ባለረጅም ጥፍር በመሆን የክብረ ወሰን ባለቤት ሆኗል። ሉኮንግ ሁየን የተባለው ጎልማሳ አርቲስት 34 ዓመታት ያክል ያሳደጋቸውን ጥፍሮቹን 594.45 ሴንቲሜትር ሲለኩ ባለረጅም የእጅ ጥፍሮች ባለቤት በመሆን በጊነስ ቡክ ኦፍ ሪከርድስ ስሙን ማስፈር ችሏል። ጥፍሮቹ ቀጥ ብለው ሳይሆን የተቆላመሙና ውስብስብ በሆነ መንገድ ያደጉና የቤት ግንብና አጥር በሚያስውብባቸው ቀለማቶች የተጌጡ ናቸው። የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳልህ ለፕሬዝዳንት ዶናልድ ትራምፕ በአፍሪካ ጉዳዮች ላይ ከፍተኛ አማካሪ ከሆኑት ማሳድ ፋሬስ ቡሎስ ጋር ተገናኝተው በሁለቱም ሀገራት መካከል ያለውን ግንኙነት ለማደስ በሚቻልባቸው መንገዶች ላይ መወያየታቸው ተገለጸ። ይህ ከፍተኛ ደረጃ ያለው ስብሰባ ዛሬ በኒውዮርክ በተካሄደው 80ኛው የተባበሩት መንግስታት ጠቅላላ ጉባኤ መክፈቻ ላይ የተደረገ ሲሆን በሁለቱ ወገኖች በኩል ለአጋርነት ያለውን የጋራ ፍላጎት ያሳያል ተብሏል። ሁለቱ ወገኖች በቀጠናው መረጋጋት፣ ጸጥታና ኢኮኖሚያዊ ልማት ላይ በጋራ የመስራትና ገንቢ ውይይቶችን የማድረግ አስፈላጊነት አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስትር ኡስማን ሳላህ በበኩላቸው ኤርትራ የሀገር ሉዓላዊነት ባከበረ መልኩ ትርጉም ባለው ውይይት ላይ ለመሳተፍ ዝግጁ መሆኗን ገልጸዋል። በተለይም በአፍሪካ ቀንድ፣ በአባይ ተፋሰስና በቀይ ባህር ዙሪያ ባሉ የጋራ ጉዳዮች ላይ ለመምከር ፍላጎት እንዳላቸው አስረድተዋል። የአሜሪካው ከፍተኛ አማካሪ አቶ ማሳድ ፋሬስ ቡሎስ በበኩላቸው አሜሪካ ለዓለም አቀፍ ንግድ፣ ጸጥታና ሽብርተኝነትን ለመዋጋት ወሳኝ በሆነው በዚህ ቀጠና ውስጥ ውይይትና መግባባትን ለማሳደግ ፍላጎት እንዳላት ገልጸዋል። ይህ ውይይት በአሜሪካና በኤርትራ ግንኙነት ውስጥ አዲስ ምዕራፍ ሊከፍት እንደሚችል የተገለጸ ሲሆን ለረጅም ጊዜ የቆዩ ስጋቶችን በገንቢ ማዕቀፍ ውስጥ እየፈቱ በንግድ፣ በኢንቨስትመንት፣ በመሰረተ ልማትና በጸጥታ አጋርነት ላይ የሚደረጉ ውይይቶች በር ሊከፍት ይችላል ተብሏል። ስብሰባው ሁለቱም ወገኖች በቀጣዮቹ ወራቶች ውይይታቸውን ለመቀጠል በመስማማት የተጠናቀቀ ሲሆን ይህም በሁለቱ ሀገራት ግንኙነት ጥንቃቄ የተሞላበት ነገር ግን ተስፋ ሰጪ ጅማሮ መሆኑን አመላክቷል ሲሉ አስተያየት ሰጪዎች ይናገራሉ።
የኢትዮጵያ አትሌቲክስ ፌዴሬሽን ከቶኪዮ ዓለም አትሌቲክስ ሻምፒዮና መልስ ጋዜጣዊ መግለጫ እየሰጠ ነው። የአትሌቲክሱ ፌዴሬሽን ፕሬዝዳንት ስለሺ ስህን በሻምፒዮናው በተመዘገበው ውጤት ህዝባችንን ይቅርታ እንጠይቃለን፣ ውጤቱ የኢትዮጵያን ህዝብ የሚመጥን አይደለም ሲል ተናግሯል። አመራሮቹ መግለጫ መስጠታቸውን ተከትሎ ከጋዜጠኞቹ ለሚቀርብላቸው ወቅታዊ ጥያቄዎች መልስ እየሰጡ ይገኛሉ። ቤንያሚን ኔታንያሁ የተሳፈረበትን አውሮፕላን እስር በመፍራት ከአውሮፓ አየር ክልል መሸሹ ተነገረ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሳፍሮ ወደ ኒውዮርክ ሲበር የነበረ አውሮፕላን በታሪኩ ለመጀመሪያ ጊዜ ከአውሮፓ ሰማይ ላይ ከመብረር መቆጠቡ ተነገረ። ፕሬዚዳንቱ ለበረራ የሚጠቀሙበት የጽዮን ክንፎች የተሰኘው አውሮፕላን የዓለም አቀፉ የወንጀለኞች ፍርድ ቤት በጋዛ ጦርነት ሳቢያ ያወጣባቸውን የእስር ማዘዣ በመፍራት ነው የአውሮፓን የአየር ክልል ለመሸሽ የተገደደው። በዚህ የተነሳ ከዚህ ቀደም የሚያርፍበትን የግሪክ የጣሊያንና የፈረንሳይ አየር ክልል ለመሸሽ ተገዷል ነው የተባለው። አውሮፕላኑ በደቡባዊ ስፔን በኩል ወደ የጂብራልታር ቀጥታ በሜዲትራኒያን ባህር ላይ በመብረር ተጨማሪ 600 ኪሎ ሜትር ለመጓዝ መገደዱ ታውቋል። የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ቤተልሔም ሚሊዮን ሳህሉ ሰሞኑን የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በህግ የሚያስጠይቅ ህገ ወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በማዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከሰሞኑ ከአሜሪካ ባለስልጣናት ጋር የተወያዩት የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር መነጋገር መፍቀዷን ተናግረዋል። የኤርትራ መንግስት በተደጋጋሚ የኢትዮጵያን ድርድር ጥያቄ ውድቅ ያደረገ ሲሆን የኢትዮጵያን በአቋሟ መጽናት ተከትሎ ለመደራደር ይሁንታውን ሰጥቷል። ኬንያ በ2027 ከ1.7 ቢሊዮን በላይ ዜጎች አዳዲስ የስራ ዕድል ለመፍጠር ማቀዷን አስታወቀች። ኢስትሌ ቮይስ የኬንያ የህዝብ ፖሊሲ ጥናት ተቋምና ምርምር ኢንስቲትዩት መረጃን ጠቅሶ እንደዘገበው በሀገሪቱ በተጀመረው የኢኮኖሚክስ ትራንስፎርሜሽን አጀንዳ ንቅናቄ ስር ለ1,788,881 በቀጥታና በተዘዋዋሪ ለዜጎች አዳዲስ የስራ ዕድል ይፈጥራል። 407,732 ያህሉ የስራ ዕድል በቀጥታ የፈጠረ ሲሆን 1,381,149 ደግሞ በተዘዋዋሪ የስራ ዕድል የሚፈጠርላቸው መሆናቸውን ተመላክቷል። የስራ ዕድሉ በግብርና፣ በመሰረተ ልማት፣ በትምህርት፣ በጥቃቅንና አነስተኛ እንዲሁም በመካከለኛ ኢንተርፕራይዝ ዘርፎች የሚፈጠር መሆኑ ተነግሯል። የመሰረተ ልማት ዘርፉ 697,809 የስራ ዕድል የሚፈጠርበትና ከፍተኛውን ድርሻ የሚይዝ ሲሆን በትራንስፖርቱ ዘርፍ 309,538 የስራ ዕድል እንደሚፈጠር ተጠቅሷል። በተጨማሪም የፋይናንስና አምራች ዘርፉ ከ500,000 በላይ የስራ ዕድል እንደሚፈጥር የጠቀሰ ሲሆን ይህም የሀገሪቱ እድገት በ7.3 በመቶ ከፍ ያደርገዋል ተብሏል ሲል ጋዜጣ ፕላስ ዘግቧል። የፌዴራል መንግስት ያወጣው አዲስ ዓመታዊ በጀት ከፍተኛ ትኩረት ለካፒታል ወጪ መሰጠቱን አስታውቋል። በአጠቃላይ 415.2 ቢሊዮን ብር ለካፒታል ወጪ የተመደበ ሲሆን ከዚህም ውስጥ 2.4 በመቶ የሚሆነው ገንዘብ ለግጭት ጉዳት መልሶ ግንባታ እንዲውል መወሰኑ ታውቋል። መንግስት ከመደበው አጠቃላይ የካፒታል ወጪ ድልድል ውስጥ 10 ቢሊዮን ብር ለግጭት ጉዳት የደረሰባቸው ንብረቶችና አገልግሎቶች መስጫ ተቋማት ወደ ነበሩበት ለመመለስ በቀጥታ እንደሚውል አስታውቋል። ይህ ምደባ የተደረገው የገንዘብ ሚኒስቴር ከዓመት በፊት ግጭት ለደረሰባቸው አካባቢዎች መልሶ ግንባታ $20 ቢሊዮን እንደሚያስፈልግ ከገለጸ በኋላ ነው። በወቅቱም የተገለጸው ይህ ከፍተኛ ፍላጎት የሀገር አቀፍ ጠቅላላ ምርት 20.4% የሚሸፍን መሆኑን የሚታወስ ነው። በ2018 በጀት ዓመት ውስጥ የፌዴራል መንግስት ለመንገድ መሰረተ ልማት በድምሩ 89.1 ቢሊዮን ብር ሲመድብ ለከፍተኛ ትምህርት ፕሮጀክት ደግሞ ከፌዴራል ግምጃ ቤት 40.7 ቢሊዮን ብር ለፕሮጀክት ማጠናቀቂያ እንደሚያወጣ ካፒታል በገጹ አስነብቧል። የኡጋንዳ ውጭ ፕሬዝዳንት ከተመረጡ ኢትዮጵያውያንና ኤርትራውያን እንደሚያባረሩ ቃል ገቡ። በኡጋንዳ በ2026 ፕሬዝዳንታዊ ምርጫ እጩ ከሆኑት አንዱ የኮመን ማን ፓርቲ ሊቀመንበሩ ሙባረክ ሙኒያግዋ ናቸው። እጩ ፕሬዝዳንቱ ለምርጫ ቅስቀሳ ባደረጉት ንግግር ላይ ከተመረጡት በ100 ቀናት የሚያከናውናቸው ተግባራቶች ይፋ ማድረጋቸውን ዘካምፓላ ጆርናል ዘግቧል። በንግግራቸውም በእኔ የፕሬዝዳንትነት ዘመን የመጀመሪያዎቹ 100 ቀናት በኪስኒ ያሉ ሶማሊያዎችን፣ በካባላጋላ ያሉ ኤርትራውያንና ኢትዮጵያውያን እንዲሁም በማኪንዴ የሚገኙ ኮንጎያውያንና ደቡብ ሱዳናውያን ወደ ሀገራቸው እንዲባረሩ አድርጋለሁ። ምክንያቱም እነዚህ ሰዎች የኡጋንዳውያንን ሕይወት እያበላሹ ነው ማለታቸውን ጠቅሷል። ሙኒያንጓ በመጪው ምርጫ ከፕሬዝዳንት ዮሪ ሙሴቬኒና ቢያንስ 5 ከሆኑ የተቃዋሚ ፓርቲዎች ጋር ለፕሬዝዳንትነት እንደሚፎካከሩም ዘገባው አውስቷል ሲል ዘሀበሻ ዘግቧል።